ቆይ እንዳታሳልፉት ቪዲዮውን የሰራሁት ለእናንተ ነው። ይሄ ግለሰብ እፎይ ይባላል። እፎይ ወደ ቲክቶክ ከመምጣቱ በፊት እነዚህ ሁለት ግለሰቦች ሶሻል ሚዲያ ላይ ነበሩ። እነዚህ ሁለት ግለሰቦች ሶሻል ሚዲያ ላይ ሲያስተምሩ ወይም መልእክት ሲያስተላልፉ የነበረበትን መንገድ በጣም ብዙ ሰዎች ታውቁታላችሁ። እጅግ በጣም የሚቀፍ እናንተ ሰው አምላኪዎች፣ እናንተ ልክ እንደኛ የሚጸዳዳ የሚበላ ሽንት ቤት የሚገባ የሚወጣ ሰው እያመለካችሁ አምላክ አለን ስትሉ አታፍሩም ወይ? ቪዲዮዎች አሉ፣ እንደዚህ አይነት ቪዲዮዎች አሉ። በተለይ ይሄኛው መጨረሻ ላይ የቀነጨብኩኝ አሰማችኋለሁ። እፎይ ከመምጣቱ በፊት እነዚህ ሁለት ሰዎች ነበሩ። እፎይ መጥቶ መበሻሸቁ መናናቁ ሲበዛ እኔ አንድ ቪዲዮ ሰርቼ ነበር። ጊዜ ካላችሁ ስሙት ቪዲዮን። እኔ አንድ እየፈራው ያለሁትን ነገር ወይም ደግሞ የምፈራውን ነገር ልንገራችሁ። እንደ ቀልድ ብሽሽቃችን እርስ በርስ መናናቃችን ዋጋ እንዳያስከፍለን እፈራለሁ። ላይቭ ላይ በእንማማር ሰበብ የኔ ሃይማኖት ልክ ነው ሰበብ እጅግ በጣም ብዙ ሰዎች ልቅ ያልሆነ ነገር ሲነጋገሩ እየሰማሁኝ ነው። እረፉ። የናንተ አላግባብ የናንተ አዋቂ መምሰል ሌሎቻችንን ዋጋ ያስከፍለናል። በቃ እናንተ ተው። ለኔ አስባችሁልኝ ነው አይደል? ወደ እናንተ እምነት እንድመጣ ነው አይደል? አልፈልግም። እኔ ያለሁበት ተመችቶኛል። እኔ ያለሁበት ሰላም ሰጥቶኛል። ያለሁበት ሰላም ሲነሳኝ ያለሁበት አልመች ሲለኝ እኮ አካባቢ ያሉ የሌላ እምነት ተከታዮችን አይና እስኪ ብዬ አንብቤ ሄዳለሁ። የሆነ አንድ የኦርቶዶክስ አማኝ ይመጣና የእስልምና እምነት ተከታይን እንደዚህ ናቸው እነሱ እኮ እንዲህ ነው ነብያቸው እኮ እንደዚህ ነው ቅፍፍፍ የሚል ለጆሮ የሚከብድ ወሬ የእውነት ይጨንቃል እኮ ማለት ያንተም ቪዲዮ ከአንድ እስልምና እምነት ተከታይ ጓደኛዬ ጋር ሳይው እኔና እሱን እዚህ ጋር እያቃቃርከን ነው። ለምን እኔ ልክ ነህ ብዬ ላስብ እችላለሁ ባይምሮዬ፣ እሱ ጥርሱን ይነክሳል። ደግሞ የሆነ ሙስሊም ይመጣና እናንተ እኮ ሰው ነው የምታመልኩት፣ እናንተ እኮ እንደዚህ እንትን የምትሉት እንዲህ ይበላል እንዲህ ይላል። እዚህ ጋር ሌላ ኦርቶዶክስ እምነት ተከታይ ወይ ፕሮቴስታንት ወይ ክርስቲያን የሆነ ሰው ይቀፋዋል ይሄንን መስማት። እርስ በርስኛን ለምን ታቃቅሩናላችሁ? በቃ ተስማምቶናል። እንግባ በቃ ያለንበት ነገር ልክ ካልሆነ ገሃነም እንግባ። ተውን። ለነዛ ሰዎች አስባችሁላቸው ከሆነ ይግቡ ገሃነም፣ ተዋቸው በቃ። ለምን እርስ በርስ እንድንጫረስ ለምን እርስ በርስ እንድንጠላላ ታደርጉናላችሁ? ካስተማራችሁ የራሳችሁን እምነት ብቻ አስተምሩ። እኔ በእኔ እምነት የሚጎለኝ ነገር እኔ ብዙ አለ፣ እሱን አስተምሩኝ። እምነቴን በደንብ ሳላቀው ወደ ሌላ እምነት እንዳልሄድባችሁ እኔን በደንብ አስተምሩ። የራሳችሁን እምነት ተከታይ እምነቱን በደንብ ሳይረዳው ሳይገባው ቀርቶ በሆነ ነገር ተሸውዶ እንዳይሄድ በሆነ ነገር እንዳይሰጥ የራሳችሁን እምነት ተከታይ እምነቱን በደንብ እንዲያጠብቅ አድርጋችሁ ለምን አታስተምሩት? ገና ሌላ አማኝ ና ወደኔ ትድናለህ ብሎ ልቅ ያልሆነ እኔ እንድጠላው እምነቱን የእውነት እኔ እንደዛ ያደረብኝ ነው። በቃ የእውነቴን ነው የምነግራችሁ። በቃ አሁን የሌላ እምነት እየጠላሁ ልመጣ ነው። እኔ እንደዚህ አይነት ነገር ጭንቅላቴ ውስጥ ፈጥሮ ማያውቅ ፕሮቴስታንት ጓደኞች አሉኝ፣ እስልምና ኦርቶዶክስ እምነት ተከታይ ሁሉንም እንትና እንዲህ ነው ምናምን በሃይማኖት ለይቼ አላቅም፣ ወዳቸዋለሁ በጣም። አሁን ግን በእናንተ አማካኝነት የሆነ ነገር በቃ ቅፍፍ ሊለኝ ነው። እረፉ በቃ። ይሄ የኔ ስሜት ብቻ አይመስለኝም። ይሄ የ3 ደቂቃ ቪዲዮ ከሰራው በኋላ ሰዎች ኮሜንት ላይ በማስረጃ እስከሆነ ድረስ ከሙስሊምም ከኦርቶዶክስም ወገን ነው የምነግራችሁ፣ በማስረጃ እስከሆነ ድረስ ለምን ትፈራለህ? ያስተምሩ። ያለህበት ካልተመቸህ ና ነው። በአምላክ ታፍራለህ ወይ? በተለይ ይሄኛው ግለሰብ ደግሞ የኔን ቪዲዮ ቆርጦ ቪዲዮ ሰርቶብኝ ነበረ። እሱንም ቪዲዮ ማምጣት ፈልጌ አያቅተኝም እና በቪዲዮ ላይ ምንድነው ያለው? አንተ አይ እኔ ገሃነም እገባለሁ ብለህ የምትል ከሆነ መግባት መብትህ ነው፣ አለበለዚያ በምታመልከው ሰው እፍረት ሊሰማህና ወደ ትክክለኛው መንገድ ልትመጣ ይገባል። ምክንያቱም እያመለክ ያለው ሰው ነው። ምክንያቱም እያሉ በጣም ጸያፍ ንግግሮች ይናገር ነበር። አሁን ይሄ ሰውዬ መጠየቅ አለበት ብላችሁ ስትሉ ይሄም ሰውዬ መጠየቅ አለበት፣ ይሄም ሰውዬ መጠየቅ አለበት። ምክንያቱም እነዚህ ሁለት ሰዎች እምነት ተጋፍተዋል። አዎ እኔ የምለው ወገኖቻችንን ሰው አምላኪ ብላቸው ጥፋቱ ምኑ ጋር ነው? በዚህ ንግግር ላይ ጥፋቱ አልታየኝም። ያጠፋሁት ነጥብ ካለ በዚህ ንግግሬ ላይ
አስተካክሉ። ክርስቲያን ወገኖቻችንን ሰው አምላኪ ብላቸው ኢየሱስ ምን አለ? አንተ ይሁዳ ሆይ የሰው ልጅ እንደው በመሳም አሳልፈህ ትሰጣለህን አለ። አሳዝንም ግን እዚህ ላይ ኢየሱስ ጌታ ተብዬው ኢየሱስ ያሳዝራል ሲለማመጥ እዚህ ጋር እንደው ምን አድርጌ ነው አይነት ነገር ነው። ዮሐንስ ላይ ደግሞ ለየት ይላል። ምን ይላል ዮሐንስ? ገና እሱን ሊይዙት ሲመጡ እሱ ወጥቶ ማን ነው ትፈልጉታላችሁ? የናዝሬቱን ኢየሱስን ያውቁታል እኮ ይታወቃል። አዎ ኢየሱስ ሙድ እንደዚህ ሚዝ ከሆነ ኢየሱስ ለብዙዎች ጌታ ነው። እጅግ በጣም ብዙ ሰዎች ያመልኩታል። ስለዚህ እናንተ ሰው አምላኪዎች የማለት መብት የላቸውም። አይ በማስረጃ እኮ ነው ሰው አምላኪዎች እያሉ ያሉት ብለህ መልስ የምትሰጠኝ ዲፌንድ የምታደርገኝ ከሆነ እፎይም ማስረጃ አለኝ በማስረጃ ነው ማወራው እያለ ነው። እኔ ማስረጃው ትክክል ይሁን አይሁን አላውቅም፣ ግን በማስረጃ ነው እያወራው ያለውት እስካለ ድረስ ልክ ነው እሱም ማለት ነው። እሱም የሰው እምነት ተጋፍቷል፣ የሰው እምነት እንትን ብሏል እና ላፍ ሄዷል ብሎ እስከተባለ ድረስ እነዚህም ሰዎች የሰው እምነት ተጋፍተዋል። የትኛውም የመጽሐፍ ቅዱስ ክፍል ላይ ኢየሱስ ሽንት ቤት ገብቶ ይጸዳዳ ነበር የሚል የለም። ከበላ ከጠጣ ኢየሱስ ቃል በቃል እኔ ጊዜ ከሰጣችሁን ቪዲዮን ፈልጌ አመጣዋለሁ ለአፌ ይቅርታ ይሄንን ለምልበት ኢየሱስ እንደኔ ሽንት ቤት ገብቶ ይጸዳዳ ነበር ካካ ያረግ ነበረ ብሏል። ይሄ ኦሳማ ይባላል። ከተጠየቀ ይሄኛውም ሰውዬ መጠየቅ አለበት። ኢየሱስ ጌይ ነው ከንፈር ይሳሳም ነበረ ብሏል። ቪዲዮ ማምጣት ይችላሉ። አምጣ ውሸተን ነው የምትሉኝ ሰዎች ካላችሁ በስነ ስርዓት ቪዲዮ አመጣላችሁና መጠየቅ ካለባችሁ እነዚህ ሰዎችም እንዲጠየቁ አድርጉ እንጂ እፎይ ላይ ብቻ ጣት መጠቆም ትክክል አይደለም። እፎይ ከመምጣቱ በፊት እፎይ ትክክል ነው እየሰራው ያለው እያልኳቸው አይደለም። እፎይ ከመምጣቱ በፊት እነዚህን ሰዎች ተው ልትሏቸው ይገባ ነበር። ተው፣ ነገኛን ታስደፍሩናላችሁ፣ ነገኛንም ታስጠቁናላችሁ፣ አይመለከታችሁም። ወይ ደግሞ የምታስተምሩበት መንገድ በጣም በስነ ስርዓት ይሁን፣ ሰዎችን በሚስብ መልኩ ይሁን ብላችሁ መናገር ነበረባችሁ። እነሱን ሳትናገሩ አሁን እፎይ ላይ ብቻ ጣት መጠቆም ልክ አይደለም። እፎይ ላይ ብቻ ካልተያዘ የሆነ ነገር ካልተደረገ ፍርድ ካልተሰጠው ብሎ ማለት ልክ አይደለም። እፎይ ፍርድ የሚሰጠው ከሆነ እነዚህ ሰዎችም ፍርድ ሊሰጣቸው ይገባል። ኢየሱስ ላይ ሙድ ሲይዙ ሲመጻደቁ ኢየሱስን እኮ ነው አይገርማችሁም ምናምን የሚል አንድ ኡስታዝ ተብዬ የሆነ ሰው በዚህ ልክ የወረደ ንግግር ሲናገር ጸጥ ብላችሁ አልፋችሁ አሁን እፎይ ላይ ጣት መጠቆም ልክ አይደለም።